ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንደየሀገር ሰዓት አቆጣጠራችሁ እንግዲህ እንደተለመደው በዛሬው ዕለትም ከፋኖ ጋር ውሎ በሚለው አምዳችን አንድ አርበኛ ወደ እናንተ ይዤላችሁ መጥቻለሁ። በእርግጥ ተደጋጋሚ ጊዜ በግሎባል ፋኖ ሚዲያ የህሉና ትግሉን ተከታታይ ጊዜ እየቀረበ አጠቃላይ ያለውን እንቅስቃሴ ከፋኖ ጋር እየተደረገ ያለውን ተጋድሎ ለአድማጭ ተመልካቹ አጠቃላይ ለአማራ ሕዝብ ለኢትዮጵያውያንም እየቀረበ አስተያየት የሚሰጠን እና ያለበትን ሁኔታ የሚነግረን ወንድማችን ነው። እንግዲህ ይህ ወንድማችን አርበኛ አስቻለው አለባቸው ነው። በነገራችን ላይ አርበኛ አስቻለው አለባቸው ነባር ታጋይ ነው፣ የቆየ ታጋይ ነው። በሰላማዊ ትግሉም ሲወጣ ሲወርድ የቆየ ከዛ ደግሞ በትጥቅ ትግል ካልሆነ በስተቀር ይህን አምባገነን ስርዓት ታግሎ ማሸነፍ የሚቻልበት ሁኔታ የለም በሚል ገምግሞ ከወንድሞቹ ጋር ጫካ ወጥቶ ትግሉን እየመራ እየታገለ ካለ ካሉ ወንድሞቻችን ውስጥ አንዱ ነው። ይህ ወንድማችን እንግዲህ በአማራ ፋኖ ብሔራዊ ንቅናቄ በላይዝ መይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። አርበኛ እንደምን ዋልክ? እግዚአብሔር ይመስገን። እንደምን ዋልሽ? ታጋይ ቀለብ እንደምን አለሽ? በጣም ደህና ነኝ። እሺ ስላገኘው ደስ ብሎኛል። አድማጭ ተመልካቾቻችን እንግዲህ አርበኛው በዛሬው ዕለት አንዳንድ መረጃዎችን እየነገረን ከኛ ጋር አብሮ ይቆያል። አድማጭ ተመልካቾቻችንም ሀሳብ አስተያየት እየሰጣችሁን አብራችሁ ስለምትቆዩ እጅግ አድርጌ አመሰግናለሁ። መጀመሪያ ማንሳት የምፈልገው አርበኛ እንግዲህ ከድል ማግስት ቋራ ላይ እንግዲህ ከፍተኛ የሆነ በአጠቃላይ በዛ መስመር ቀጠናውን መሰረት አድርጋችሁ ከፍተኛ ተጋድሎ እያደረጋችሁ ነው ያላችሁትኝ። በተለይ ሻውራ ከተማ ለመያዝ ከፍተኛ ተጋድሎ ያረጋችሁበት ሁኔታ አለ። ከዛም ሻውራን ይዛችኋል። ጣቁሳ ከተማንም በተመሳሳይ እንደዚሁ በፋኖ ቁጥጥር ስር አድርጋችኋል። በጣም ብዙ ቀጠናውነን እዛ አካባቢ ያሉትን የገጠር ቀበሌዎችንም የወረዳ ከተሞችንም በቁጥጥር ስር እያደረጋችሁ ያላችሁበት ሁኔታ ላይ የተቀናጀና የተደራጀ ወታደራዊ ድል እያገኛችሁ ያላችሁበት እየገሰገሳችሁ ያላችሁበት ሁኔታ አለና ከዚህ ጋር ተያይዞ እንግዲህ የሪፎርም ማድረጋችሁን እየሰማን ነው። የመይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ሪፎርም ማድረጉን እየሰማን ነበርና እንደ አንድ ቃል አቀባይ ወይም እንደ አንድ ህዝብ ግንኙነት ይህን ነገር እንዴት አይታችሁታል? እንዴት ነው መነሻ ምክንያቱን የሚለውን ታብራራልን ብዬ ነው አርበኛ። አመሰግናለሁ ታጋይ ቀለብ። እንግዲህ እጅግ በጣም እናመሰግናለን። እናንተም ሁልጊዜም ከትግላችን ጎን ሆናችሁ በተለይ ደግሞ አንቺና ተቋማችሁ በጣም ይበል የሚያሰኝ ነው። በተለይ አማራ ህዝብን ለነጻነትና ለፍትህ በዱር በገደሉ እየተዋደቀ የሚገኘው የአማራ ቁርጥ ቀን ጀግኖቻችን አጠቃላይ ያውደ ውጊያ ውሏቸውና በተመለከተና አጠቃላይ ሁኔታዎችንም በዓለም አቀፉ ማህበረሰብ ይታወቅ ዘንድ ትልቅ ስራ እየሰራሽ ያለሽ ጀግናታችን ነሽ። ከልብ እያመሰገንኩ እንግዲህ ከድል ማግስት እንግዲህ በነገራችን ዛሬ ይመስለኛል እንግዲህ አጠቃላይ ዘመቻ አርበኛ ማንዴላ እያያ ወይም ደርምስ ዛሬ ተጀምሯል። እንግዲህ ይሄ እንግዲህ በተለይ የሻውራ ከተማነን ጠላትን አይቀጡ ቅጣት በመቅጠት ራቁቱን ካስቀረንበት ማግስት በኋላ እንግዲህ በተለይ የቋራ ኦሜድላ ክፍለ ጦር ካሉት ግዙፍ ክፍለ ጦሮች ጋራ አብሮ በጋራ አውደ ውጊያዎችን ያደረገ በሻውራ ቆይቷል። እንግዲህ በዚህም የቋራ ኦሜድላ ክፍለ ጦር፣ አድዋ ክፍለ ጦር፣ ካራማራ ክፍለ ጦር፣ ፊታውራሪ ገበየሁ ክፍለ ጦር ጋራ በመሆን የተወጣጡ ጀግኖቻችን ጋር በመተባበር እንግዲህ ሻውራ ከተማን ይዘናል። ከዚህ በኋላ ግን ያው በአጠቃላይ ማለት ነው እንግዲህ በተለይ አጠቃላይ ያውደ ውጊያው ሁኔታ ማርሹ መቀየር አለበት። ስለዚህ በክፍለ ጦራችን ያሉ አመራሮች መተጋገዝ እና እንዲሁም ደግሞ ከዚህ በፊት ደግሞ ከክፍለ ጦር ወደ ኮር የሄዱም ስላሉ በዛም ጭምር አጠቃላይ ሪፎርም መስራት የታሰበበት ትልቁ ነገር በአሁኑ ሰዓት እንግዲህ ከዚህ በፊቱ የሆነ እንቅስቃሴ አይደለም የምናደርገው። አሁን የማጥቃት ስራውን ተጠናክሯል። ከዛ ውጭ ከዚህ በፊት ሲሰራ የነበረው አሰራር አሁን ተቀይሮ እንደ ተቋም በሰንሰለት አጠቃላይ ማለት ነው በመርህና በህግ እየተመራ ያለ ተቋም ነው እንግዲህ። ስለዚህ በዚህ ደግሞ እየዘመነ እየሄደ ስለሆነ ከዚህ አንጻር እያንዳንዱ የክፍለ ጦር አመራሮች በመክሊታቸው በሙያቸውና በችሎታቸውና በጀብድነታቸው እና በታማኝነታቸው እንዲሁም ይሄንን ትግል ያሻግራሉ በሚልና
የቀጣይ ምዕራፉን ለማጠናቀቅ ግዴታ አመራሮችን ሪፎርም መስራትና እንዲሁም ደግሞ ይቀጥላሉ የተባሉትን በዛው እንዲቀጥሉና ለክፍለ ጦሩ አስፈላጊ የተባሉትን በዚሁ ልክ የተሰራበት ሁኔታ ነው ያለና በዚህ እንግዲህ በክፍለ ጦራችን በተለይ በክፍለ ጦራችን እንዲመሰረት የበላይ እዝ ከፍተኛ አመራሮች አርበኛ ዮሐንስ ንጉሱ የበላይ እዝ ህዝብ ግንኙነት መምሪያ ኃላፊ የመይሶ ከ12ኛ ኮር ግብረ ኃይል ሰብሳቢና ሌሎች ከፍተኛ አመራሮችም በጠቅላላው ነው የተሳተፉበት አጠቃላይ ማለት ነው። እንዲሁም ደግሞ የኮር አመራሮች የክፍለ ጦር አመራሮችም በተመሳሳይ እንዲሁም አመቻቾች ጭምርት የተሳተፉበት ይህን ክፍለ ጦር አጠቃላይ የጠንካራ ከመሆኑ አንጻር አሁንም ይበል ይመስለኝ ጥንካሬ እንዲኖረው ከሚል አንጻር የተሰራበት ሁኔታ ነው ያለው። ከዚህ አንጻር እንግዲህ በግምገማ ሂደት ያለፉ በክፍለ ጦሩና በአመቻቹ ግብረ ኃይሉ ተባብተኝ የክፍለ ጦራችን ዋና አዛዥ እንግዲህ አርበኛ ታዴ ሉሌ ሆኗልኝ። ምክትል አዛዥ አርበኛ መርቅ አስረስ ሆኖ ተመርጧል። እንዲሁም የወታደራዊ አዛዥ አርበኛ መንግስቱ ሰፊ ነው። እንዲሁም የምክትል ዘመቻ አዛዥ አርበኛ ጓንቸ ደገፋው በመሆን የተመረጡ ሲሆኑ በአጠቃላይ እንዲሁም የፖለቲካ ዘርፉን ባለበት እንዲቀጥልና የሰው ኃይሉም ባለበት እንዲቀጥል የፖለቲካ ዘርፉ አርበኛ ነጋ ጥላሁን፣ የሰው ኃይሉ አርበኛ አሜሪካው እንዲሁም እንዲቀጥሉና የጽሕፈት ቤት ኃላፊው መምህር ታረቀኝ ተስፊም እንዲሁም እንዲቀጥሉ እንዲሁም የህዝብ ግንኙነቱ እኔም በዚያው ለክፍለ ጦሩ ይጠቅማሉ ከሚሉና ቀጣይም ያው የሪፎርም በየሰዓቱ መሰራትም ስላለበት በዚህ ልክ ነው። በርካታ የክፍለ ጦር አመራሮች በዘርፋቸው በመክታቸው የተመረጡበት ሁኔታ ነው ያለ አጠቃላይ ማለት ነው። ዝርዝር ሁኔታዎችንን ያው ያደረስን ስለሆነ በአጠቃላይ ግን ዋናው ነገር ግን የክፍለ ጦሩ ሪፎርም መሰራቱ ለሁለተኛ ጊዜ የተሰራው ከኮር ወደ ኮር ይሄዱ ወደ እዝ ይሄዱ ስላሉ ጭምርት እንዲሁም ደግሞ አስተላለፉን ለመቀየርና ለማዘመን ያክል እዝ ወደ ኮር ወደ ክፍለ ጦር ከክፍለ ጦር ወደ ብርጌድ እያለ አካሄዱና ሰንሰለቱን ጠብቆ የሚሄድ ከጠላት በላይ በጥፍ የተደራጀ ኃይል ስለመሆኑ ምስክርነቱ እንግዲህ በአንድ ጀንበር በርካታ ወረዳዎችና ቀበሌዎችን እያዘነ ለመሆኑ ለዚህ ደግሞ ለቀጣይ በተለይ የቀጣዩን ምዕራፍ ለማጠናቀቅ አጠቃላይ ነግሩነን ከክልላችን ውጭ በማድረግ ወደ አዲስ አበባ የሚንቀሳቀስበትን ምዕራፍ ለማስቀጠል ግዴታ ሰው በመክሊቱ መመደብ አለበትና በጥንካሬው ታይቶ በስነ ምግባሩ በግብረ ገብነቱ በአስተዋይነቱ ለሰራዊቱና ለህዝቡ አሳቢነቱና ይሄንን ጦር ቢመራ የተሻለ ነው በሚል በዘና የተመረጡ አረጋግጠናልና በመጨረሻ ይሄ ክፍለ ጦር ከተመረጠ በኋላ እንግዲህ በአርበኛ ዮሐንስ ንጉሱ የበላይ እዝ ህዝብ ግንኙነት መምሪያ ኃላፊና የኮሩ ግብረ ኃይል ሰብሳቢ በሱ በኩል እንግዲህ ቃለ መሐላ እንዲፈጽሙ የተመረጡ የክፍለ ጦራችን አመራሮች ቃለ መሐላ ከፈጸሙ በኋላ በገንቢ አስተያየቶች ተሰጥተው በቀጣይ ከዚህ አመራር የሚጠበቀው ይሄንን ሰራዊት እየመሩ የቀጣዩን የትግል ምዕራፍ ለማጠናቀቅ ከምን ጊዜውም በላይ ታግተን ልንታገል መቻል አለበት። ጠላትን ለአንዴና ለመጨረሻ አንገቱን ማስደፋት እንዳለብን አውቀና ተገንዘበን መርህን ጠብቀን በመርህና በሰንሰለት እንድንጓዝ የሚል አስተያየት ተሰጥቶ የአጠቃላይ ዕለቱ መርሃ ግብር ተፈጽሟል። በጣም ጥሩ፣ እጅግ አድርጌ አመሰግናለሁ አርበኛ አስቻለው። እንዲያው ምናልባት ከዚህ ጋር ተያይዞ እንግዲህ እዛ አካባቢ ማጥራትና ማብቃት በሚል ሁሉም ኮሮች ላይ በላይ እዝ እየተንቀሳቀሱ ያሉበት ሁኔታ አለ። እነዚህ የተቋም መሪዎች እንግዲህ አሁን በቋራ አካባቢ አርበኛ ዮሐንስ ንጉሱ እንግዲህ ወራትን እያስቆጠረ ነው። እዛ አካባቢ ሆኖ ከፍተኛ የሆነ የማደራጀት የማጥራት የማንቃት ስራዎች እየተሰሩ ያለበት ሁኔታ አለ። ከዛ አኳያም በሰዓታት ጦርነት ተገጥሞ በሰዓታት ድል የምታገኙበትን ሁኔታ እየተመለከትን ነው። ከዚህ ጋር ተያይዞ እዚህ ጋር ሪፎርም ሲሰሩ በዋናነት ያስቀመጣቸዋቸው መርህና ህግ የሚያምኑ በዓላማቸው የጸኑ በጀብድነታቸው ወይም በጀግንነታቸው የሚታወቁ በሰራዊቱ የታመኑ በሰከነ ምግባራቸው የተመሰከረላቸው የአማራን ትግል ዳር ያደርሳሉ የተባሉ የታመነባቸው በዝና በሰንሰለት ወይም የተቀናጀና የተደራጀ አጠቃላይ ተዋረድን የሚቀበሉ የፋኖ አመራሮችን ወደ አመራርነት ያመጣችሁበት ሁኔታ አለ። እንዲያው ምናልባት በዚህ ደረጃ አደረጃጀቱ ወይም ሪፎርሙ መቃኘቱ ሌላው ከዚህ ምን ሊማር ይቻላል? ይሄ መልካም ውድድሮችን እንደዚህ አይነት መንፈስ ይፈጥራል ተብሎ ይጠበቃል። ይሄ ሂደት ይሄ አሰራራችሁ
አዎ በጣም ትክክል ነው። በአጠቃላይ በተለይ በዚህ ሪፎርም ላይ ሌላው ምን ይማራል የሚለውን ነገር አንደኛ እየመራን ያለነው ትግል ነው፣ እየመራን ያለነው አውደ ውጊያ ነው፣ እየመራን ያለነው በተለይ የተገፋውን የአማራ ህዝብ ለፍትህና ነጻነት ከመሆኑ አንጻር መተጋገዝ ይጠይቃል። ይሄ ትግል መተጋገዝ ይጠይቃልኝ፣ መረዳት ይጠይቃልኝ። አንተ ትብስ፣ አንተ ትሻል መባባል አለብን። ጓዳዊ ዝምድናችን ይሄ ጓዳዊ ፍቅራችን ሊጠነክር መቻል አለበት። ወንድሜ አንተ እኮ ብትመራው ይሄንን ጦር እንዲህ ተደርሰዋለህ፣ አንተ እኮ ብትመራው ይሄንን ግንባር እኮ እንዲያደርግ እናሸንፋለን መባባል አለ። ከኛ ክፍለ ጦር እንግዲህ የተለየ በተለይ በኃላፊነት ምንም አይነት ሽኩቻ የሌለበት ለአንድ አማራ እስከወጣን ድረስ እኔ ዛሬ ብቀጥል ነገ ደግሞ ሲደክመኝ አንተ ታሳርፈኛለህ በሚል የሚተጋገዝ ክፍለ ጦር ነው። ክፍለ ጦራችን በነገራችን አንዳችም ነገር ይሁን በተለይ ለእዙ ሞዴል ለኮሩ ሞዴል እና ለራሱ ለክፍለ ጦሩ ሞዴል የሆነ ተግባብቶ የሚሰራ ከመሆኑ አንጻር ሌሎች ተሞክሮ መውሰድ ያለባቸው እንዲህ አይነት የሪፎርም ስራ በሚሰራበት ሰዓት ላይ በቃ ሰው በመሬቱ እንዲመደብና ዛሬ ተመረጠው ሰው መቼም ለዘላለም ይኖራል አይደለም። ይሄ ትግል ገና እየቀጠለ ስለሆነ ትግላችንን ለአንዴና ለመጨረሻ ለማሸነፍ መተጋገዝ ይጠይቃል። ስለዚህ ይሄን ደግሞ አርያነታችን የሚገርመው ነገር እንግዲህ በሁለት ቀን ግምገማ ነው። እንግዲህ በሁለት ቀን ግምገማ ጨርሰን በአጠቃላይ ማለት ነው ሪፎርሙን እየሰራ ነው ማለት ነው። ይሄ ማለት እንግዲህ ለትግሉ ቀናነት ያለው አመራር እንዳለ ማሳያ ነው እና ሌሎችም ከዚህ ሊማሩ መቻል አለበት። ይሄ ትግል ምን ይጠይቃል? በአጠቃላይ ቅንነት ይጠይቃልኝ። ይሄ ትግል ምን ይጠይቃልኝ? ጓዳዊ ፍቅር ይጠይቃልኝ። ይሄ ትግል ምን ይጠይቃልኝ? ጽናት ይጠይቃል እና ለዚህም እንግዲህ በጽናት ጸንተው ታግለው የሚያታግሉ ተመርተው የሚመሩ መሆን ያለበት ነውና ይሄንን ግንዛቤ ውስጥ ወስዶ ሁሉም ሰው ሊማር መቻል አለበት። ሪፎርም በተሰራ ቁጥር ምንድነው ሰራዊቱ የመነቃቃት ሁኔታ ወኔ በአዲስ ጉልበት ይሄንን ጠላት አይቀጡ ቅጣት እየቀጡ ይከዳል እና አዲስ ጉልበት፣ አዲስ ኃይል፣ አዲስ አስተሳሰብ ሰንቆ እንዲጓዝ ሁሉም አመራር፣ ሁሉም አጠቃላይ በተለይ ሪፎርም መሰራት አለበት ነው። ሪፎርም ግድ ነው። ስለዚህ መሰላቸት ይኖራል፣ መድከም ይኖራልኝ። እየተጋገዝን ስነድ የማንሻገረውና የማናሸንፈው ጠላት የለም ለማለት ፈልጌ ነው። አመሰግናለሁ። እሺ አርበኛ እጅግ አድርጌ አመሰግናለሁ። ምናልባት ቀረ የምትለው ወይም በአካባቢው ማስተላለፍ የምትፈልገው ነገር ካለ መቀጠል ትችላለህ። አመሰግናለሁ። እንደው በጣም ታጋይ ቀለብ እንግዲህ እንደ አካባቢው መተላለፍ ያለበት ነገር በተለይ በቋራና ሻውራ አካባቢ አጠቃላይ ማለት ነው፣ በሁሉም በምዕራብ ጎንደር አጠቃላይ ማለት ነው፣ በተለይ በላይ ህዝብ በሚንቀሳቀስበት ቀጠና በሙሉ ማለት ነው ማንኛውም አርሶ አደራችን ነጋዴው ማህበረሰብ ይሁን ከየዕለት ተዕለት እንቅስቃሴያቸው በተለይ በአንድ መክበብ በአንድ መቀመጥ አያስፈልግም። ሻውራ አካባቢ እንግዲህ ተደጋጋሚ የድሮን ጥቃት እየፈጸመ ነው። ይሄ እንግዲህ የተስፋ መቁረጥ ምልክቱ በእግረኛ በታንክም በድሽቃና በሞርተርም ይዞ መጣ፣ አልቻለም፣ አስረክቦ ወደ ተማርኮ ወደ አሁን አማራጩ ግን በንጹሃን ዜጎች ላይ ነው። እንግዲህ ከሰሞኑ አይታችሁ ከሆነ ሻውራ ላይ ውሃ የሚቀዱ ንጹሃን ሴቶችን እንዲያው በጣም የሚያሳዝንና ገበሬዎች ላይ ጥቃት የፈጸመበት ሁኔታ ስላለ የትኛውም የአማራ ህዝብ በየትኛውም ቀጠና ያለ ማህበረሰብ ከድሮን ጥቃት ራሱን እንዲከላከልና በከተማው የሚደረጉ እንቅስቃሴዎችንም ባድ ወይም ወዘለውጥ የሆኑ ሰዎች ካሉ በአቅራቢያው ለሚገኝ የአማራ ፋኖ ጠቁሞ ማስያዝና ምርመራ እንዲጣራ ማድረግ ተገቢ ነው የሚል መልእክት ነው ያለኝ። እንግዲህ ድሉ የአማራ ፋኖ ነው። እንግዲህ ሞትና ውርደት ለከሰረው ብልጽግና መንግስት እንላለን። አመሰግናለሁ። እውነት ነው። በሻውራ ከተማ እንግዲህ በጣም ከፍተኛ የሆነ አሰቃቂ ጭፍጨፋ በንጹሃን ላይ አድርጓል። እኛም አይተነዋል የተደረገውን ጭፍጨፋ። እንግዲህ የአገዛዝ የንጹሃን እየጨፈጨፈ ያለው በወታደርም በፖለቲካም የከሰረ መሆኑንና ምንም በቀል እየተበቀለ ያለበት ሁኔታ እንዳለ ነው እየታየ ያለ። እንግዲህ ከዚህ አገዛዝ ጋር አብረው የተሰለፉ በግለሰብም ደረጃ ይሁን በቡድን ደረጃ በፓርቲ ደረጃም ያሉ ይህን አገዛዝ መደገፍ ማለት የአማራን ህዝብ ይገደል ይጨፍጨፍ እንደማለት ስለሆነ እንዲያው ምናልባት ይህንም ታሳቢ አድርገው እነዚህ ግለሰቦችም ቡድኖችም ሆነ ፓርቲዎች በማናቸውም ጉዳይ ከዚህ አገዛዝ ተሰልፈው አብረው እያገዙ ያሉ ከድርጊታቸውም ተቆጥበው ከወገናቸው ጋር ሆነው የወገናቸውን ጭፍጨፋ ማውገዝ እንዳለባቸው ነው እኔም ማሳስበው። በትናንትናው ዕለት ማለትም በ23 መሰለኝ ያነ ድርጊት የተፈጸመው ዘግናኝ ድርጊት ነው የተፈጸመው አይደለም? በ23 በ23 እና እንግዲህ ወገናችን እየተጨፈጨፈ ነው። ድል ግን የማይቀር ነው። የአማራ ፋኖ እንግዲህ በቅርብ ጊዜ የድል ባለቤት ይሆናል። አመሰግናለሁ አርበኛ። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት የነበረን
ዘገባ ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ አርበኛው እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችንም ሰላም ሁኑ። አሜን። እናመሰግናለን። Mm-hmm.